ሰላም የእግዚአብሔር ሰላምና ጸጋ በያላችሁበት ይብዛላችሁ። እንኳን ወደ ቤቴል ቲዩብ ቻናል በሰላም መጣችሁ። ዛሬም እንደተለመደው አይምሮን የሚያንጹ እውቀትን የሚጨምሩና የእግዚአብሔርን ቃል በጥልቀት እንድትረዱ የሚረዷችሁን ድንቅ የመጽሐፍ ቅዱስ ጥያቄዎችን ይዘንላችሁ ቀርበናል። እየተማራችሁ ራሳችሁን እንድትፈትኑ እየጋበዘን ወደ ጥያቄዎቹ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የእግዚአብሔርን ቃል ለብዙዎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። ደግሞም ጥያቄዎቹን ከሰራችሁ በኋላ መልሶቻችሁንና አስተያየቶቻችሁን በኮሜንት ላይ እንድታስቀምጡልን ከወዲሁ እናሳስባለን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንለፍ። ጥያቄ ቁጥር 1 ኢየሱስ ከሞት ያስነሳት የኢያኢሮስ ልጅ ዕድሜዋ ስንት ነበር? ሀ 12 ዓመት፣ ለ 8 ዓመት፣ ሐመሩሃ 10 ዓመት፣ መ 14 ዓመት። 10 ሰከንድ አላችሁ። ትክክለኛው መልስ ሀ 12 ዓመት የሚለው ነው። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቺውም አንቺ ብላቴና ተነሽ እልሻለሁ ነው። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። የማርቆስ ወንጌል ምዕራፍ 5 ከቁጥር 41 እስከ 42። ጥያቄ ቁጥር 2 ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ብሎ ኢየሱስን የጠየቀው ሰው ማን ነው? ሀ እንድርያስ፣ ለ ኒቆዲሞስ፣ ሐመሩሃ ማልኮስ፣ መ ቶማስ። 10 ሰከንድ አላችሁ። ትክክለኛው መልስ ለኒቆዲሞስ የሚለው ነው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። የዮሐንስ ወንጌል ምዕራፍ 3 ከቁጥር 4 እስከ 5። ጥያቄ ቁጥር 3 ለነቢይ አኪያ 10 እንጀራና እንጎቻዎች፣ ምንቸት እንዲሁም ማር ይዛለት የመጣችው የማን ሚስት ናት? ሀ የዳዊት ሚስት፣ ለ የኢዮርብዓም ሚስት፣ ሐመሩሃ የሳኦል ሚስት፣ መ የሮብዓም ሚስት። 10 ሰከንድ አላችሁ። ትክክለኛው መልስ ለ የኢዮርብዓም ሚስት የሚለው ነው። በእጅሽም 10 እንጀራና እንጎቻዎች፣ አንድም ምንቸት ማር ይዘሽ ወደ እርሱ ሂጂ፣ በልጁ የሚሆነውን ይነግርሻል አላት። የኢዮርብዓምም ሚስት እንዲሁ አደረገች። ተነስታም ወደ ሴሎ ሄደች። ወደ አኪያም ቤት መጣች። አኪያም ስለመሸምገሉ ዓይኖቹ ፈዘው ነበርና ማየት አልቻለም። አንደኛ ነገሥት ምዕራፍ 14 ከቁጥር 3 እስከ 4። ጥያቄ ቁጥር 4 ጳውሎስ የመርከብ መሰበር አደጋ የደረሰበት ለስንት ያህል ጊዜ ነበር? ሀ ለ1 ጊዜ፣ ለ ለ2 ጊዜ፣ ሐመሩሃ ለ3 ጊዜ፣ መ ለ4 ጊዜ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ለ3 ጊዜ የሚለው ነው። 3 ጊዜ በበትር ተመታው፣ 1 ጊዜ በድንጋይ ተወገርኩ፣ መርከብም 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖሩ። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 25። ይህንን የሚናገረው ሐዋርያው ጳውሎስ ነው። ጥያቄ ቁጥር 5
በእግዚአብሔር እርዳታ ሙሴ ከግብፅ ባርነት ነፃ ያወጣቸው ሕዝቦች በተለምዶ የሚጠሩበት ስማቸው ምን ነበር? ሀ ዕብራውያን፣ ለ አማሌቃውያን፣ ሐመሩሃ ከነዓናውያን፣ መ እስማኤላውያን። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ዕብራውያን የሚለው ነው። እነርሱም ቃልህን ይሰማሉ፣ አንተና የእስራኤል ሽማግሌዎች ወደ ግብፅ ንጉሥ ትገባላችሁ። የዕብራውያን አምላክ እግዚአብሔር ተገለጠልን። አሁንም ለአምላካችን ለእግዚአብሔር እንሰዋ ዘንድ የ3 ቀን መንገድ በምድረ በዳ እንሂድ ትሉታላችሁ። ኦሪት ዘጸአት ምዕራፍ 3 ከቁጥር 18። ጥያቄ ቁጥር 6 ግብፃውያንን በቁስል የመታው ስንተኛው መቅሰፍት ነው? ሀ 2ኛው መቅሰፍት፣ ለ 4ኛው መቅሰፍት፣ ሐመሩሃ 9ኛው መቅሰፍት፣ መ 6ኛው መቅሰፍት። 10 ሰከንድ አላችሁ። ትክክለኛው መልስ መ 6ኛው መቅሰፍት የሚለው ነው። ከምድጃውም አመድ ወስደው በፈርዖን ፊት ቆሙ። ሙሴም ወደ ሰማይ በተነው፣ በሰውና በእንስሳ ላይ ሻህኝ የሚያወጣ ቁስል ሆነ። ጠንቋዮችም ቁስል ስለነበረባቸው በሙሴ ፊት መቆም አልቻሉ፣ ቁስል በጠንቋዮችና በግብፃውያን ሁሉ ላይ ነበረና። ኦሪት ዘጸአት ምዕራፍ 9 ከቁጥር 10 እስከ 11። ይህም መቅሰፍት በግብፃውያን ላይ የደረሰው 6ኛው መቅሰፍት ነው። ጥያቄ ቁጥር 7 የመጀመሪያው ክርስቲያን ሰማዕት ማን ነበር? ሀ ያዕቆብ፣ ለ እስጢፋኖስ፣ ሐመሩሃ ፊልጵስዮስ፣ መ ይሁዳ። 10 ሰከንድ አላችሁ። ትክክለኛው መልስ ለእስጢፋኖስ የሚለው ነው። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበር። የሐዋርያት ሥራ ምዕራፍ 7 ከቁጥር 59 እስከ 60። ጥያቄ ቁጥር 8 በዮሴፍ ትርጓሜ የእንጀራ አባዛዎቹ አለቃ ሕልም ምን ማለት ነበር? ሀ ከእስር የሚፈታበት 3 ወር፣ ለ ለእድገት የሚደርስበት 3 ቀን፣ ሐመሩሃ ለሞት የሚበቃበት 3 ቀን፣ መ እስከ ጋብቻ የሚደርስበት 3 ወር። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ለሞት የሚበቃበት 3 ቀን የሚለው ነው። ዮሴፍም መልሶ እንዲህ አለው፣ የዚህ ትርጓሜው ይህ ነው። 3 መሶብ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስን ከፍ ያደርጋል፣ በእንጨትም ላይ ይሰቅልሃል፣ ወፎችም ሥጋህን ይበሉታል። ኦሪት ዘፍጥረት ምዕራፍ 40 ከቁጥር 18 እስከ 19። ጥያቄ ቁጥር 9 አይሁዳውያን ከኢየሱስ ይልቅ የመረጡትና ከእስር ያስፈቱት ወንጀለኛ ማን ነበር? ሀ ስምዖን፣ ለ በርባን፣ ሐመሩሃ ያፌት፣ መ ናባል። 10 ሰከንድ አላችሁ። ትክክለኛው መልስ ለበርባን የሚለው ነው። እንግዲህ እነርሱ ተሰብስበው ሳሉ
ጲላጦስ በርባንን ወይስ ክርስቶስ የተባለውን ኢየሱስን ማንኛውን ልፈታላችሁ ትወዳላችሁ አላቸው። በዚያን ጊዜ በርባንን ፈታላቸው። ኢየሱስን ግን ገርፎ ሊሰቅለው አሳልፎ ሰጠ። የማቴዎስ ወንጌል ምዕራፍ 27 ከቁጥር 17 እስከ 26። ጥያቄ ቁጥር 10 በመዝሙረ ዳዊት መጽሐፍ ውስጥ ስንት ምዕራፎች አሉ? ሀ 100፣ ለ 120፣ ሐመሩሃ 150፣ መ 180። 10 ሰከንድ አላችሁ። ትክክለኛው መልስ 150 የሚለው ነው። በመዝሙረ ዳዊት መጽሐፍ ውስጥ የሚገኘው ጠቅላላ የመጽሐፉ ምዕራፎች 150 ናቸው። ውድ የቤቴል ቲዩብ ተመልካቾቻችን እግዚአብሔር በቃሉ ብርሃንነት ይምራችሁ፣ በቤታችሁና በኑሯችሁ ሁሉ ሰላሙን ያብዛላችሁ፣ ቃሉን የምትሰሙ ብቻ ሳይሆን በሕይወታችሁ የምትኖሩ ያደርጋችሁ እያለን በሚቀጥለው ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ በሰላምና በጤና ያገናኘን። ቸር ቆዩልን። ቻው።